ያማን አላዝ ነስሊያን እጃቸው ላይ አለኝ የሚሉትን ነገር በሙሉ አጥተዋል። ያማን ሩያን ካጣት አመታቶች አለፉ። ሩያ ተሰውራበታለች። አላዝም ቢሆን አሲን አጥቷታል። አሲ አርግዣለሁ ብለው ልጁ እንዲወጣ ከነገራ በኋላ ሁለቱ አልተስማሙ። ወዲያው ነበር የተለየችው። ነስሊያንን ብትሆን ውስጡን ብዙ ማታውቀው ነገር አለ። ነገር ግን ሀብቷ በሙሉ የለም። ሰራን ዋና ቀንደኛ ጠላታቸው አሁንም አሸንፏቸዋል። በእጁ ሁሉን ነገር አስገብቶታል። አሲ ግን አለፍ እያለች ቢያንስ ትደውላለች። ቢያንስ ያለችበት ሁኔታ ትንሽ ከእውነታ ቢርቅም ታስረዳለች። እንደ ሩያ ባንዴ አልራቀቻቸውም። ነስሊያን ደግሞ ከጉቨን ጋር ለመጋባት ተስማምታለች። የጋብቻ ጥያቄ ራሱ አቅርባለታለች። ከሱ ጋብቻ ደስተኛ መሆን ነው የምትፈልገው። አሁን አሲ ወደ ያማን ደውላ ደህና ነኝ አታስብ እያለችው ነው። አላዝ አጠገቡ ነበረ። ስልክ እያወራ ቆሞ እያየው ነው። ቢያንስ ስልኩ ተነጋግሮ ከጨረሰ በኋላ ያለችበትን አድራሻ እንዲነግረው ይጠብቃል። ነገር ግን ያማን አላቅም እያለው ነበረ። እንዴት አታቅም ያማን እንዴት አትጠይቃትም? እንዴት ዝም ትላታለህ? ስልክ እያናገረች እንዴት ዘጥ ብላ ስልኩን ትዘጋዋለህ እያሉ ነበረ። አልጠይኳትማ። አላዝ ምንድነው የምትለው? ስማ እንደውም ወንድሜ ስለሆንክ ፈጣሪና መስገን አለበዚያ ገል ነበረ። ልጅቷ በአንድ ጊዜ እኮ እኛን ትታን ሄደችው እኮ በአንተ ምክንያት እኮ ነው። ጄሱር ለጊዜ ጥያቄ ነው የሚጠይቀኝ። የታለች አሲ ምን ሆነን ይለኛል። ይህ ሁሉ ነገር የመጣው በአንተ ምክንያት ነው። አሁን እኔ አንተን የሆነ ነገር ማድረግ ነበረብኝ እያለ እየተቆጣው ነበረ። አሲም ብትሆን የምሽት ስራዋ እንደቀጠለ ነው። የሆነ ቤት ውስጥ ድምፃዊ ናት። እዛ ማታ መድረክ ላይ ትሰራለች። ያማንና አላዝ ደግሞ እዚህ ይጨቃጨቃሉ። አላዝ ናፍቃኛለች ምን ላርግ ብሎ እያለቀሰ ነበረ። ምንም እንኳን አሲ ላይ እንደዚህ አይነት ግፍ ቢሰራም ነገር ግን አሁንም ያሳዝኗል። በራሱ ተጸጽቷል። ያማን ደግሞ እያቀፈው ነበረ። ተረጋጋ ይላሉ ሁለቱም። በውጭ በኩል ሶፋ ላይ ተቀምጡ ቁጭ ብለው እየተነጋገሩ ነበረ። ብዙም አልቆዩም። ውስጥ ገብተው እንቅልፋቸውን ይተኛሉ። በአንድ በኩል አሲ አሁንም ቢሆን መድረክ ላይ ስራዋን እያቀረበች ነው። ድንገት አንዱ ከታች ሆኖ ዝም ብሎ እያፈጠጣት ነው። መጀመሪያ ገብቶ የነበረው ከነ አላዝ ጋር ሲጣላ የቆየው አደምም ቢሆን ከጋርዶቹ ጋር እያያን ነበረ። ይሄ ደግሞ ሌላ ነው። ጠጥቶ ሰከረና እፈልጋታለሁ እሷን አምጡልኝ እያለ ነበረ። ከዛ እምቢ ስትለው ይህን ዘፈን ተጫውችልኝ ብሎ በወረቀት ላይ ጽፎ እየሰጣን ነበረ። ድጋሚ ግን እንዳታመጣ ብላ አስተናጋጁን ነግራው ለሙዚቀኛው ወረቀቱን ሰጧለች እንዲያነብ። ከዛ እሱ በሚፈልገው መንገድ እየተጫወተች ነበረ። ከዛ አደም መበጥበጥ ጀመረ ቤቱን። እጅ ልጅ አምጡልኝ ቅድም የሰጠው ገንዘብ ካልበቃ ይኸው ብሎ ከኪሱ ውስጥ ማት ገንዘብ አውጣና ጠረጴዛ ላይ ያስቀመጠ። እሷን ብቻ ነው የምፈልገው ብሎ እየጮኸ ነበረ። አፍጥጦ ትኩር ብሎ ይመለከታታል። አሲ በአንድ በኩል ቀና ብላ አትመለከትም። ሙዚቃ መጫወቷ እንደቀጠለች ነው። በሌላ በኩል አላዝ የሚገርም ህልም እያየ ነው። በቀጥታ አሲ በባህር ዳርቻ ቆማ ነበረ። ዱሷ እየመጣ ነው። ከዛ አብረው እያወሩ ናቸው። አሲ መጣሽልኝ እያላን ነበረ። ይቅርታ እየጠየቃን ነበረ። አሲ ስላረኩን ነገር ይቅርበኝ እባክሽ፣ ነገር ግን ምንም ቢሆን ምንም ካላንቺ ምንም ማሰብ አልቻልኩም እባክሽ ብሎ እየለመናት አቅፋት። በድንገት የሆነች ህፃን ልጅ መጣች። አባዬ እያለችው ነበረ። ከዛ ዝቅ ብሎ እያቀፋን ነበረ። የኔ ልጅ እያለ እያቀፋን ነው። ህፃኗን እያቀፋት በድንገት እጁ ወደ ደምነት ሲቀየር እያየ ነበረ። አሲ ምን እየሆነ ያለው እያላ ነበረ። ልጄን ገደልካት፣ አንተነ ልጃችንን የገደልካት ትሏለች። እኔ ያልገደልኳትም አሲን ያልገደልኳትም እንደዛ ትበኝ ብሎ እየጮኸ ነበረ። ላበላቡ ነው። ከእንቅልፉ ባነነ። አሲን ብትሆን አላዝ እንደፈራው አይደለም ሁሉን ነገር ያደረገችው። ልጇን አልሶረደቻትም። አሁን የሆነች ህፃን ልጅ አክፋ አብራት ተኝታ ነበረ። ከዛም የሆነ ፎቶ አላት። ልክ እሷም እንዳላስ ከኪሷ ውስጥ ይህን ፎቶ አውጥታ ትመለከታለች። የእሷና የአላስ ፎቶግራፍ ነበረ። አሁን ያማንና አላዝ እንቅልፋቸው እንደተኙ ናቸው። የሆነ የሚበጠብጥ ሙዚቃ ይሰማል። ከዛ በኋላ ያማን አላዝን ሙዚቃውን ቀንሰው በእናትህ ቀንሰው እያለው ነበረ። አረ ወንድሜን እንደዚህ አይነት ዘፈን ወዳለው በእናትህ እያለው ያማን ከእንቅልፉ ተነሳ። በውጭ በኩል ልክ እንደነሱ መኪና ውስጥ የምትኖር ልጅ አለች። ከዛ በሩን እየደበደበ ነበረ። ቀንሹ እያላን ወጣች። መጨቃጨቅ ጀመሩ። ብዙ ተነታረኩ። ተጨቃጨቁና እሱን ለማባረር ብላ የሆነ ነገር አይኑ ላይ ልትረጭበት ነበር። ሳታስበው አዙራ የራሷ አይን ላይ ረጨችው። ጭንቅላቷን ይዛ አይኗን እያቃጠላት ነው። ያማን ደግሞ እዚህ ጋር ቆይ ወይ ሆስፒታል እንሄዳለን ነይ ቁጭ በይ ይልና አላዝን መጣራት ጀመረ። ስልኬን አምጣ እያለው ነበረ። አላዝ ቀስ እያለ ከእንቅልፉ ተነሳ። ከዛ የያማንን ስልክ አየው። ቶሎ ብሎ የአሲን ስልክ ይፈልጋል ከስልኩ ላይ። ከዛ እየፈለገ ነበረ። እሱን እየፈለገ ለመክፈት ታገለ። ስልኩን ሲታገል ለመክፈት አልከፈትም እያለው ነበረ። ያማን ባንድ በኩል ከልጅቷ አጠገብ ሆኖ አረ ምንድነው የማደርገው ብሎ ጨንቆን ነበረ። አላዝ መጣ ስልኩን ይዞለት። ከዛ ያማን ስልክ ሊደውል እየሞከረ፣ በሌላ በኩል ደግሞ ጉቨንና ነስሊያን ፍቅራቸው እንደቀጠለ ነው። ዛሬ እንደሚጋቡ ነው የሚያውቁት ሁለቱም። ከዛም በኋላ እሷ ደግሞ የት ሆስፒታል ነው እንደምትሄደው ትሏለች። አይ መጀመሪያ ሌላ ቦታ ሚድበታለኝ ይላታል። ሆስፒታል እሺ እንገናኝ አለችው። ለምን እረፍት አድርጊ እንጂ ከእንትናችን ከዝግጅታችን በኋላ እንሄዳለን ይላታል። እስካሁን ድረስ ምን እየሆነ እንዳለ አልነገራትም። እስካሁን ድረስ እንደደበቋን ነው። ድንገት ያማን ደውለላ ስልኩን አነሳችው። ሄሎ አሊ ምን ተፈጠረ ስትሎ ነበር። እማዬ ምንም አታስቢ አላዝ ደህና ነው አላዝ ቻላም ደህና ናት፣ እኔም ደህና ነኝ። ነገር ግን እዚህ ጋር የሆነች ልጅ እኮ የሆነ የሚያቃጠል ነገር አይኗ ላይ ድንገት ፈሶባት እያላ ነበር። ኧረ እባክህ ሆስፒታል ትሂዳ ታዲያ ሆስፒታል ትሂድ እያለችው ነበረ። አላዝ
እንቅልፉ ገና እንደባንና ያስታውቃል። እየተደነባበረ ነበረ። እዛ ጋ ውሃ ታይቶታል። ቶሎ ብሎ ወደ ውሃው ሄደ። ውሃውን ይዞት መጣ። ይኸው በዚሁ ፊትሽን ታጠቢ ብሎ እያስቀመጠው ነበረ። ያማንም ቢሆን ፊትሽን ታጠቢ እያለ ስልኩን እየዘጋ ነበር። እናቱን በኋላ ደውልልሻለሁ ብሎ ያማን ስልኩን አልዘጋውም ነበረ። ስልኩ ክፍት ነው። አሁን ፓስዋርድ አያስፈልገውም። አላዝ ቀጥታ አንስቶ ብቻ ነው መጠቀም የሚጠበቅበት። ከዛም በኋላ ያማን በጣም ቢዚ ነው። የእሱን መዘናጋት ተመልክቶ በቀጥታ ስልኩን ከጠረጴዛ ላይ ቀስ ብሎ አነሳው። ስልኩን እየጎረጎረ ነበር። ቶሎ እየፈለገ ነው። ትናንትና ከተደወሉ ስልኮች መካከል እየፈለገ ያማን ድንገት አየው። አላዝና ባካ አግዘኙ፣ ምንም ነገር የለም እዛ ውስጥ አሲ በማይታወቅ ስልክን የደወለችልኝ አተልፋ እያሉ ነበር። ልጅቷ ፊቷን ታጠበችና ገባች። አላዝ ውሃውን ይዞ እየነበረ ከዛም በኋላ ሞተር ሳይክል አላቸው። ያማን እሱ ሞተር ሳይክል ተበላሽቷል። ሊጠግነው እየሞከረ አንድ ብሎን ብቻ ናት የምትቀረው። ብሎኗ የት እንዳለች ረስቶታል። በሌላ በኩል ሰራን ደግሞ ቤት ውስጥ ነው ያለው። ሰራን ሆስፒታሉን በብቸኝነት የሚያስተዳድረው እሱ ነው። ሁሉም ሆስፒታሉ እንዳለ ሀብቱ በሙሉ አሁን የሱ ሆኗል። ድንገት ተደወለለትና በፍጥነት እንዲመጣ እየተነገረው ነው። ያማንና አላዝ አብረው ቁጭ ብለው እያወሩ ያማን ዞር ዞር እያለ ድንገት ብሎኑን መሬት ላይ ወድቆ አገኘው። ከዛ ወደ ሞተር ውስጥ እያስገባው ሰራለት። በጣም ተደሰተ። ልጅቷ ይህን ሰማች። ብሎኑ የኔ ነው መልስልኝ እያለችው ነበረ። ወይ ገንዘብ እንዲከፍላት ጠየቀች። ገንዘብ ያለውን ከኪሱ አውጥቶ እየሰጣን ነበረ። ከዛ ተመልሳ ትገባለች። አሁንም ጭቅጭቁ እንደቀጠለ ነው። ነስሊሀን በቀጥታ ወደ ቤቷ መጣች። ስትመጣ በሩ ተቀይሯል። ውስጡ በጣም አምሮበታል። ገረማት። ከዛ ከታክሲ ወረደችና ስትጠጋ ወደ በሩ የሆነ ጠባቂ መጣና ምን ፈለግሽ እያላን ነበረ። ይሄ የኔ ቤት እኮ ነው አለችው። ተሳስተሻል እያላን ነበረ። ቆይ ቤት ውስጥ መድኃኒት ተረጭቶ አላለቀም እንዴ አለቻቸው። የምን መድኃኒት? ስለምን መድኃኒት ነው የምታወሪው ይሏታል። ከዛ እሷ እሺ በጣም ይቅርታ ታዲያ አሁን ለምረም አልገባው። ይሄ ቤት እኮ የኔ ቤት እኮ ነው። እኔ እኮ ነስሊሀን ሶይ ሳላን እኮ ነኝ። ይሄ የሶይ ሳላኖች ቤት እኮ ነው ብላ ተናገረች። እየኔማ ቤት ገባኝ። አንቺ የቀድሞ የዚህ ቤት ባለቤት ነሽ መሰለኝ። ነገር ግን ይሄ ቤት የአይቶ ፋይዚ ቤት ነው ብሎ ነገራት። ምን አለችው። ሙሉ ስሙን ነገራት። ከዛ ደነገጠች። እንዴት እያለች ነበረ። እንባ ተናነቀት። ወይኔ ሸጡት፣ ቤቴን ሸጡት አለች። ተደነባበረች። ከዛ በእግሯ እየተራመደች ነበረ። ሰራንም ቢሆን ወደ ራሱ ቢሮ እየመጣ ነው። ሃንዴ ትናንትና ወደ ቤታቸው ሄዶ ነበረ። አልተስማሙም ነበር በሱ ሀሳብ። አሁን ደግሞ ቢሮ መታ እየጠበቀችው እንዳለ ተነግሮን ነበር የተጠራው። ከዛ ወደ ውስጥ እየገባ አቶ ሰራን እያለች ጨበጠችው። ከዛ ተቀመጠ። ተመጨረሽ ብዬ አልገመትኩም ነበር ይላታል። ትናንትና እያቀረብክልኝን ሀሳብ ተመልክቼው ነበር አቶ ሰራን። ያው ስለ እንዴት አብረን እንደምንሰራና ስለ ክፍያ አማራጮቹ፣ ስለ እያንዳንዱ ነገር በሙሉ አስቤበታለሁ። እያቀረብክልኝ ሀሳብ በሙሉ ጥሩ አይደለም፣ ምንም ሳቢ አይደለም ትላለች ወይዘሮ ሃንዴ። እኔ እንግዲህ ማለት መጀመሪያ የመጣው ቀን ጀምሮ ሁሉን ነገር ግልጽ አድርጌልሻለሁ። ያው ሁሉም ነገር ግልጽ እኮ ነው፣ ምንም የሚብራራ ነገር የለውም ይላታል። አልጨረስኩም አቶ ሰራን አልጨረስኩም አለችው። ዝም ብሎ እሷን መከታተልም ቀጠለ። ያው አስቤበት ለድርድር የሚሆን ሀሳብ አለኝ። እኔ የምፈልገው ሁሉንም ድርሻዎች መውሰድ ነው። ሁሉንም ልገዛ ፈልጋለሁ፣ ሁሉንም አንድ በአንድ አለችው። የምር አልገባኝም ይላታል። ሁሉንም ፈልጋለሁ ያለህን ድርሻ እንዳለ $20 ሚሊዮን አለችው። አጠቃላይ ሆስፒታል እኮ $30 ሚሊዮን ነው የሚያወጣው። ምን እያልሽ ነው ያለሽው አላት። ግን አሁን ላይ አየር ላይ ባለው ገበያ መሰረት ብይን ያለ ሆስፒታል አያወጣም አለችው። እየተናገርሽ ያለሽው ነገር የሚያስቅ ነው አላት። በደንብ አስብበት። አሳቀህም አስለቀሰ ምንም ልዩነት አያመጣም። ዋናው ነገር መደራደራችን ነው። አስብበት፣ በትንሽ ቀን ታሳውቀኛለህ አለችው። እሷ የራሷን ሀሳብ እንዳቀረበች ግልጽ አደረገችለት። ልትወጣ ስትል ወይዘሮ ሃንዴ እኔ የሆነ ሆስፒታል ፈልገዋለሁ። አሁንም ቢሆን ሰፊውን ድርሻ መያዝ ፈልጋለሁ። የዚህ ሆስፒታል ማኔጅመንት አሁንም ቢሮ እኔ መያዝ ፈልጋለሁ። ባለውበት ነገሮች ይቀጥላሉ። ለአንቺ ድርሻ ብቻ ነው መሸጥልሽ አላት። ፍጥጥ ብላ አየችውና እየወጣች ነው። ነስሊሀን ወደ ሆስፒታሏ መጣች። ሶይ ሳላን ሆስፒታል የሚለው ልጥፍ እንዳለ ከሆስፒታሉ ተፈቅፍቆ እየተነሳ ውጭ እየተጣለ ነበረ። እንዴ ሆስፒታሉን ሽጠውታል እንዴ ብለ ወደ ውስጥ እየገባች ነበረ። ወደ እንግዳ ተቀባዮቹ ሄዳ ምን እየሆነ ነው ያለው እዚህ ጋ ስትላት አንደኛዋን ወይዘሮ ነስሊሀን እንኳን ደህና መጣች ትላታለች። ምን እየሆነ ነው ያለው ውጪ? ለምንድነው ስሙን እያላጡ ያሉት? ምን እየተፈጠረ ነው ያለው ስትላት ቆይ ሰው ልጥራለች ትላታለች። ጉቨን የት አለ? ዶክተር ጉቨን የለም እንዴ ስትላት ወይዘሮ ነስሊሀን ዶክተር ጉቨን ከዚህ በኋላ እዛ ይሰራም አለቻት። እንዴት ለምረማ ይሰራው ትላታለች። እንደ አዲስ ነው እየሰማች የነበረችው። ከዛ እንግዳ ተቀባዩ ቆይ ሰው ልጥራለች ትላታለች። ነስሊሀን አውጥርልኝ እያለቻት ነው። ከዛ ወደ ጉቨን እየሞከረች ነው። ጉቨን ደግሞ የሆነ ቦታ መኪናውን አቁሞ እያሰበ ነበረ። ነስሊሀን ስትደውልለት ስልኩን አሰባሰበና አነሳው። ሄሎ ነስሊሀን እያለን ነበረ። ጉቨን የት ነው ያለው? ሆስፒታል አልሄድክም እንዲ ያለችው። የሆነ ጉዳይ ነበር ማጣራት የነበረብኝ እዛ እየሄድኩኝ ነው፣ የራስ ጉዳይ ነበረኝ አላት። ሆስፒታል ትመጣላት መጣም አለችው። የትኛው ሆስፒታል ይላታል። የትኛው ሆስፒታል ማለት ምን ማለት ነው? ስንት ሆስፒታል ነው አንተ የምትሰራው አለችው። ከዛ እየተደነባበረ ነበር። ነስሊሀን የት ሆነሽ ነው እያለን ነበረ። የኛ ሆስፒታል ነው ያለሁት አለችው። ምን ተፈጠረ? እየተፈጠረ ነገር አለ እንዲ ይላታል። ምንም ነገር አልተፈጠረም፣ በቃ ወደ አንተ ልመጣ ነበረ አለችው። ጥሩሽ በቃ
ነስሊያን ሳስበው ልጆቹ አላገኙሽም ነበር ማለት ነው እናወራታለን ብለው ነበረ አላት። ከዛ ምንድነው የሚያወሩኝ ትለዋለች። በጣም አስፈላጊ ጉዳይ ነበረ ከጋብቻው በፊት አንቺ መስማት ያለብሽ ነገር አለ ይላታል። እሺ እናወራለን ጥሩ ትለዋለች። ምክንያቱም ከዚህ የዘለለ ነገር እንደሌለ ታውቃለች። ድንገት ነበረ ወደኋላ ዞር ስትል ሰራንና አንዴ እየወጡ ያየቻቸው። ከዛ ሰራን ድንገት ስትል ሰራን ብላ ጠራቸው። ሰራን ዞር አለ። አንዴም ዞር አለች። አንዴ የምትመራው ድርጅትና ሌላ ብዙ ተቋማት አላት። የሶይሳላኖች ጠላት ናት። ፊት ለፊት ቀንደኛ ጠላት፣ የአባቷ ጠላቶች። ከዛውን ሰራንን ስትል ነስሊያን ሰራን ምን እያረክ ነው እዚህ ያለው አለችው። ነስሊያን አንቺ ራስህ እዚህ ምን ታደርጋለሽ ሲላት አንተ ምን ትሰራለህ የመኛ ሆስፒታል እኮ ነው አለችው። ሰራን እየሳቀባን ነበረ። ዞር ብሎ አንዴን አያት። በጣም ይቅርታ አንዴ በቃ መሄድ አለብሽ ይሄ የድሮ የቤተሰባችን ችግር ነው እያለን ነበረ። እሱ መፍታት አለብኝ ይላታል። አንዴ ከዛ የድሮ የቤተሰብ ችግር አይደለ ብላ እየወጣች ነበረ። መኪናዋን ጠብቃለች በረጋ ቆማ። ከዛ ነስሊያን ሰራን ምን እየሆነ ነው ያለው አለችው። ምን እየሆነ ነው ያለው ጥሩ ሁሉን ነገር እነግርሻለሁ። ሆስፒታሉ በመጀመሪያ ደረጃ የኔ ሆኗል እያላት መራመድ ጀመረ። ሁሉም ነገር የኔ ነው እያላት እንዴት ሆኖ ያንተ የሚሆነው እያለችው ነበረ። በቃ የኔ ሆኗላ ሲላን ነበረ። ገባኝ ልጆቼን አስፈራርተህ ነው አይደል የተቀበልከው ይሄን ነገር ይሄን ሁሉ ሀብት ያገኘው ከኔ እያንዳንዱ ነገር የወሰድከው አስፈራርታቸው ነው አይደለ እኔማ ክሱን ስታነሳለኝ እኮ በመጨረሻም ተጸጽቶ ነው ከስተቱ ተምሮ ነው ምንም እንኳን የልጆቹ እናት ነኝ አይጨክንብኝም ብዬ ነበር። ሰራን አንተ ግን ጭራቅ ነህ አንተ ሁል ጊዜም ቢሆን ለራስ ነው የምታስበው አለችው። አንቺ ስለማን ነው የምታስቢው ለራስሽ ብቻ እንደ አንተ የምታስቢው ልጆቼ በማል ቤት ሊጎዱ ነበረ እያንዳንዱ የሶይሳላን ሀብት የሚገባው ለልጆቼ ብቻ ነው ከነሱ ውጪ ማንም ሰው አይገባውም። ስለሚኛለሽ ነስሊያን እንደዚህ የሚባል ማጭበርበር እኔ ጋር አይሰራም እንዴ ለያማናሊ ብለሽ ለድሮ ፍቅርሽ ለጉቨን ብለሽ ቤተሰባችንን በታተንሹ እኮ ትንሽ እንኳን ብትታገሽ ኖሮ ትንሽ የምልሽን ብትሰሚ ኖሮ እኮ ደስተኞች እኮ ነው ነበር እኮ ይሄ ሁሉ ነገር አይፈጠርም ነበረ። ልጄንም አላጣትም ነበረ ኤጄንም አላጣትም ልጆቼም እንደዚህ አይበለሻሹም ነበረ አላት። ሴት ልጄን የገደልካትም አንተ እኮ ነህ። የሚገርመው ነገር ሰራን ይሄ ሁሉ ሀብት አገኘ ሁሉ የምትፈልገውን ነገር አሳካ። ግን ምንድነው ታውቃለህ ልጆችህ በጭራሽ አይወዱም እንደምታስበው ለአንተ አያስቡልህም በጭራሽ የማይሆን ነገር ነው እያለችው ነበር። ሰራን ዝም በይ እያላት ነው እያለቀሰ ሰራን በጭራሽ ለአንተ ምንም ነገር አያስቡም ትሰማኛለህ አይደለ ልጆችህ ትተውሃል አለችው። ብታየኝ ነው የሚሻልሽ እያላት ነው። ነስሊያን ጨዋ ሄደች። ሰራን ልጆቼን አገኛቸዋለሁ በእጅ ያስገባቸዋለሁ እያለ ወደ ውስጥ ይመለሳል። ነስሊያን ባዶ ቀርታለች። ቤትም የለ ድርሻም የለ ያ ግዙፍ ሆስፒታልም የለም። አሁን ወደፊት እየተራመደች ከድርጅታቸው መካከል አንደኛው ባንዲራ እየወረደ ነበረ። የሶይሳላን አርማና ስም ያለበት ያረፈበት ባንዲራቸው እየተንሸራተተ እየወረደ በጣም አዝና ትመለሳለች። ምንም እንኳን ቢሆን ግን ከጉቨን ጋር እንዳትጋባ የሚያስቆማን ነገር አይደለም። አሁን ጋብቻ የሚፈጽሙበት ቦታ መጥተዋል። ከዛም በኋላ የራሷ ልጅ ቻላ ነበረች እየሞሸረቻት የነበረችው የፊቷ ላይ አንዳንድ ሜካፕ እያረገችላት ነው። ቻላ በእናቷ መደሰት እሷን ብትሆን ደስተኛ ሆና እንደዚህ እያስዋበቻት ከዛ ጉቨንም ቢሆን በውጭ በኩል እየጠባበቀ ነበረ። አላዝና ያማን ሲመጡ እነሱ ላይ እየጮኸባቸው ነበረ። እንዴት እስካሁን ድረስ እነግራታለሁ ብለኝ ሳትነግራት ብሎ ያማን ላይ እየጮኸበት ነው። ያማን ፈዞ አባቱን ይመለከተዋል። አላዝም ዝም ብሎ እያየ ነበረ። ነስሊያን ሲጨቃጨቁ ድምፅ ሰምታ መጣች። እሺ ምን ልነግሩ ነበር የነገረው ብላ ጠየቀቻቸው። እንዲህ ስትላቸው ሶስቱም ተደነባበሩ። የሚገርመው ነገር ሁሉ ነገር አውቄያለሁ ነገር ግን አልተናደድኩባችሁ። እናታችሁን ከሀብት በላይ አስበልጣችሁ ነው የምታያት። ስለዚህ ለዛ ሀብት ለዛ ሆስፒታል ለዛ ቤት ብላችሁ እኔን አሳልፋችሁ አልሰጣችሁኝም። እኔን አስበልጣችሁ በመጨረሻም ከዛ እንደወጣ አድርጋችሁኛል እያለች ልጆቿን እያቀፈች ነበር። በመጨረሻም ስላዷኗት እነሱ ሶስቱን እያቀፈች ከዛ ሰርጋቸው ሊፈጽሙ ናቸው። ጉቨንና ነስሊያን ትንሽ እናወራ ብለው ተቀመጡ። ከዛ በኋላ ጉቨን ያው እንግዲህ እኔም በሆን ከዚህ በኋላ የህክምና ስራዬን መስራት አልችልም ምክንያቱም ላይሰንስ ፍቃዴን ቀምተውኛል እያላን ነው። የሁሉ ነገር በእኔ ምክንያት ነው እያለች ይቅርታ እየጠየቀችው ነው። አረ ችግር የለም ይላታል። እሷ ካለችለት ደስተኛ እንደሆነ ይነግራታል። ከደቂቃዎች በኋላ አብረው ተያይዘው እየወጡ ናቸው። አላዝ እናቱንና ጉቨንን እንዴት ተሞሽረው አብረው እየወጡ ሲያያቸው የሚያስበው ባይምሮ የሚስለው እሱና አሲ ሲጋቡ ነው። አላዝ አሲም በማጣቱ አሁንም ቢሆን ጸጸቱ አለቀቀውም። በጣም ነው የሚያፈቅራት። እናታቸውን እንዲያውም ጉቨንን አጅበው ሰርጉ ወደሚፈጸምበት ቦታ እየሄዱ ናቸው። ሰርጉ ተፈጸመ፣ ተፈራርመዋል። አሁን ጉቨንና ነስሊያን ባልና ሚስት ናቸው። ህይወታቸውን እንደ አዲስ አንድ ብለው ከ20 ምናምን ዓመታቶች በኋላ ሊጀምሩ ናቸው። እዚሁ አላዝን ቻላን እንዲሁም ያማንን እየተሰናበቷቸው ነበረ። ራሳችሁን ጠብቆ ትላቸዋለች። ወደ ውስጥ እየገባች ነው። ቻላን ብትሆን ከጄሱር ጋር ተጋብታለች በሚስጥር እስካሁን የተረጋገጠ ነገር የለም ለነስሊያን እንደዛ ሆኖ ግን ቻላ ሱስ ውስጥ ገብታለች። በአንድ በኩል ጄሱር እሷን ከሱስ ውስጥ ለማዳን እየሞከረ ነው ያለው። በዚህ መንገድ እንዲህ እያሉ ኑሯቸውን እየቀጠሉ፣ በሌላ በኩል ደግሞ ሃንዴ እንዲሁም ባሏ ኤሽኪያር እየጣሉ ናቸው። ኤሽኪያር ሃንዴ ሄዳ ከሶይሳላን ከድሮ ሆስፒታል አንዳንድ እርሾች ልትገዛ እንደሆነ ሰማ። አሁን ከዛ እሱ ጥሩ አይደለም ይጎዳናል እያላን ነው። እሷ ደግሞ ወስኛለሁ እያለችው ነበረ። ሃንዴ ያረግሽው ውሳኔ ሁላችንን ነው የሚያሰቃየን፣ ሁላችንም ያቃጠለናል፣ ይቅርብሽ እያላን ነበረ። ራሴን የወሰንኩት ከተቃጠልኩም ራሴ ነው የምቃጠለው አለችው። ምንም ቢሆን እሳቱ እየተዛመ
ሲመታ ግን እኔ መቃጠል አይቀርም እያለን ነበረ። ችግር የለም አስቤበት ነው ራሴ የወሰንኩት ነገር ነው ትላለች። ከዛ ሄዳ ልጇ ኤሚርን ማጫወቷን ቀጠለች። ያማን በሌላ በኩል ወደ ጫካው ቤት መጣ። ከዚህ በኋላ እዚህ አይኖርም። ሞተር ሳይክሉን ጠግኗል። የሚፈልገውን ነገር እያንዳንዱ ከወሰደ በኋላ ከዛ ሞተሩ ላይ ተቀምጦ ልጅቷን ተሰናብቷት እሷም እዛ አካባቢ ነበር የምትኖረው። ተሰናብቷት እዛው እየሄደ ነበረ። አላዝም ቢሆን አሲ በምትሰራበት ቦታ አካባቢ እየተራመደ ነው። ቀን ላይ ነበረ። በዛ ጋር እያለፈ ነበረ። የሆነ የሚበላ ነገር ሊገዛ ነው። ከዛ እሱን እየገዛ እያለ ድንገት ቀና ሲል አሲ የምትሰራበት ቤት ሴቶቹ የሚያመጡት በመኪና ነበረ። እሷም አብራ ከመኪና እየወረደች ድንገት አያት። ቀና ብሎ ሲመለከት እሷም አየችው። ተያዩ። እያያት ግርግርም አልነበረም። ሰዎች በአጠገባቸው ይተላለፋሉ። ቀና ሲል ድንገት አጣት። ዞረበት፣ አቅለሸለሸው። አሲ ከሱ ተሰወረች። አሲ ወደ ውስጥ ገብታ ውሃ ብላ እየጠጣች ድንገት አደም የሚባለው ትላንት እፈልጋታለሁ አምጣት ሲል የነበረው ልጅ ገባና ክፍት አይደለም ውጡ እያሏቸው የቤቱ ባለቤት ጠይቋቸው። እነሱ ሽግጡ አወጡ ታጥቀው ነበረ። ወደ ላይ እየተኮሱ ቤቱን በጠበጡት። አሲን እዚሁ እያገቷት ነበረ። አሲ ራሷን እንድትሰጥ አርገዋት አቅፈዋት እየወጡ ነበረ። ጄሱርም ቢሆን ቻላን ከገባት በኋላ ነገሮች ቀላል አይደሉም። ህይወት በጣም ከባድ ሆኗል። ቻላ ያንን አደገኛ እጽ በድብቅ መጠቀም ቀጥላለች። ከዛ ድንገት አንድ ቀን ሲጠፋባት መሳቢያውን እየከፈተች የልብስ ሳጥኗን በሙሉ እያወጣች ዝብርቅርቅ እያደረገች ቤቱን መፈለግ ጀመረች። ሱሱ አናቷ ላይ ወጣ። ከዛ ድንገት እሱ መጣ ፈልገሽ ነው አላት። በጣም አዝኖ እየተመለከታት ነበረ። በሌላ በኩል ያማናውንም ቢሆን ጎዳና ተዳዳሪዎችን አንድ ላይ ሰብስቦ ማሳደጉን ቀጥሎበታል። ከዛውን ደግሞ ወደ ሌላ ቦታ ሄደው ነበር የሚኖሩት። እዛ መጣ። ለነሱ የሆነ ደስ የሚል ስጦታ ይዞላቸው መጥቶ ሰርፕራይዝ አድርጓቸው ነበረ። ከዛ በኋላ አብሯቸው እያወራና እየተጫወተ ነበር። የሆነ ልጅ ድንገት መጣ። ያማን ወንድሜ ማየት አለብኝን አለው። ያማን ደነገጠ። በቀጥታ ሲጠጋ ካርቶን ስር የሆነች ልጅ ገብታ ተጠላ ተገኝታ ነበረ። እጇን ብቻ እያየ ነው፣ ግራ እጇን ብቻ። ከዛ ያማን ይህን ሲያይ ደነገጠና ለፖሊሱ ደወለለት፣ ለኮሚሽነር ሳልቾክ። በሌላ በኩል አደም አሲን አግቷት ወደ የሆነ ቦታ ይዟት መጣ። እሷ እየነቃች ነው። ራሷን አሁንም እንደሳተች ነበር ድንገት እየነቃች ግን ከዛም በኋላ እየታገለች ወደ ውስጥ ይዟት እየገባ ድንገት የሆነች ሴት እያየቻት ነበር እያለቀሰች። ከዛም በኋላ አሲ ፍጥጥ ብላ ሴትዮዋን አየቻት። ከዛች ሴት ዝቅ ብላ የአሲን ቀሚስ ከፍ እያረገች ከጉልበቷ ጀርባ የሆነ ምልክት አለባት። ሴትዮዋ አሲን አየቻትና ልጄ ብላ እያቀፈቻት ነበረ። አደምም ቢሆን ወንድሟ ነበረ። እህቴ እንኳን ደህና መጣሽ ወደ ቤትሽ ይላታል። አሲ ደንግጣለች። እናቷ በዚህ መንገድ እያቀፈቻት ነበረ። ኮሚሽነር ሳልቹክ ያማን ደውሎለት መጣ። እንደመጣ ከመኪና ወርዶ ወደ ውስጥ እየመጣ ከዛ በኋላ የሆነ ሰው ወድቆ ተገኝቷል እያለው ነበረ። ሳልቹክ ማን ካርቶኑ ስር እንዳለ ለማየት በጣም ጓጉቷል። ካርቶኑን ከላዩ ላይ ያችን ልጅ እያነሳላት ፊቷ በደንብ እየታየ ነበረ። ፊቷ በደንብ እየታየ ሲመጣ ያማን እየደነገጠ መጣ። ምክንያቱም ካርቶኑ ስር ወድቃ ተጠላ የነበረችው ሩያ ነበረች። ሩያ ራሷን ስታለች። ደሞም ከጎኗ የሆነ ደም እየወጣ ነበረ። ደምታለች፣ ቆስላለች። ያማን ደንግጦ እያየ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ